ያችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን በሀገረ እስራኤል የሚገኝ ከኢየሩሳሌም ከተማ 12 ኪሎ ሜትር በቅርብ ርቀት የምናገኘው በጣም ታሪካዊና ብዙ ታምራት የተፈጸመበት አካባቢ ይሆናል። ስለዚህ የዛሬው ርዕሳችን ይህ ስለሆነ ወደዛ ነው ወስዳችሁና እንዳያመልጣችሁ ተከታተሉን። ይህ ቦታም ቤተልሔም እየተባለ ይጠራል። እንግዲህ ቤተልሔም ከናዝሬት ወደ ቤተልሔም የሚል ይሆናል። የሮማውያን ንጉሥ አውጉስጦስ ቄሳር የግዛቱም ስፋት የሕዝቡንም ብዛት ለማወቅ ሰው ሁሉ በየወገኑ በየነገዱ እንዲጻፍ ትእዛዝ አውጥቶ ነበር። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፍ መካከል ትሆኝ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልና እንዳለው እግዚአብሔር በቄሳር ላይ አድሮ ዮሴፍና እመቤታችን ወቻቸው ወደሚኖሩበት ወደ ቤተልሔም ሄደው እንዲቆጠሩ አደረገ ይላል። ስለዚህ እመቤታችን ቅድስት ድንግል ማርያምና አረጋዊ ዮሴፍ እንግዲህ ከናዝሬት ተነስተው ወደ ቤተልሔም እንደሄዱ ነው የሚያመለክተን። ስለዚህ ቤተልሔም ከተማ ከኢየሩሳሌም 12 ኪሎ ሜትር ርቃ የምትገኝ በተራራ ላይ የተቆረቆረች እጅግ ታሪካዊ እና ሃይማኖታዊ ጠቀሜታ ያላት ታላቅ ምድር ናት። ይቺ ምድር የይሁዳ ምድረ በዳን የምታዋስን በዘመኑ የቤርሳቤህ ኬብሮንና በኢየሩሳሌም ቤቴልን በአጠቃላይ በቀደሙት ነቢያትና አበው ቅዱሳን የመመላለሻ መንገድ ትገኛለች። መቿ የቤተልሔም የገጠር መንደር የሚያረጋግጥ በአርኪኦሎጂስት ቁፋሮ የተገኘ መረጃ ባይኖርም ጌታ በተወለደበት ዋሻና በስፍራው ታንጾ የምናገኘው ቤተ ክርስቲያን ብዙ የራቀ እንዳልሆነ ታሪክ ጸሐፊዎች ያስረዳሉ። ስለ ቤተልሔም በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 5 ጀምሮ እንደተገለጸው ነቢዩ ሳሙኤል እንደተናገረው ለእግዚአብሔር ሰዋ ዘንድ መጣሁ፣ ቅዱሳን ሁኑ፣ ከእግዚአብሔር ጋር ወደ መሥዋዕቱ ኑ፣ እሴይንና ልጆችንም እቀድሳቸው፣ ወደ መሥዋዕቱም እጠራቸው ዘንድ እንዳለ እሴይንና ልጆችንም ወደ መሥዋዕት ስፍራ የጠራበት እግዚአብሔር የመረጠው የእሴይ ልጅ ንጉሥ ዳዊት የቀባው በቤተልሔም ነው። ስለዚህ ቤተልሔም ለእሴይ ልጅ የልበ አምላክ ዳዊት በኋላም ከ1000 ዓመት በኋላ የዓለም መድኃኒት አማኑኤል የተወለደባት ቅድስት ምድር ናት። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 24 እንደተገለጸው ቅዱስ ዮሴፍና እመቤታችን ከናዝሬት ወደ ዳዊት ከተማ በቤተልሔም ለሕዝብ ቆጠራ በወጡ ጊዜ የመውለጃዋ ወራት በመቃረቡና በወቅቱም የእንግዳ ማረፊያ ስላልነበረ የክብር ልጇን በቤተልሔም ዋሻ ወለደችው። በመጠቅለያም ጠቅልላ በግርግም ውስጥ አስተኛችው። በመሆኑም ጌታ በተወለደበት ቅዱስ ስፍራ የክርስትና እምነት በይፋ ከታወጀ በኋላ በ3ኛው መቶ ክፍለ ዘመን ንግሥት እሌኒ በስፍራው ቤተ መቅደስ አሰርታለች። ይህ ቤተ መቅደስ በእርጅና የመፍረስ አደጋ ሲያጋጥመው በ6ኛው መቶ ክፍለ ዘመን በሮማን የነገሰው ጆስታቲን እንደገና በቀድሞው ይዞቱ አሳንጾታል። ከዛም በ1834 በመሬት መንቀጥቀጥ በ1869
በእሳት አደጋ ጉዳት ደርሶበት የነበረ ሲሆን በ1933 በእንግሊዝ መንግስት ከዛም በ1967 በእስራኤል መንግስት ከፊል እድሳት ተደርጎለታል። ከደቡብ አቅጣጫ በትንሿ በር ወደ ቤተ ክርስቲያን ውስጥ ሲገባ የቤተ ክርስቲያኑ ማዕከላዊ ስፍራ ስናገኝ ከፊት ለፊት ከዋሻው በላይ የተሰራ መንበር እናያለን። በምስራቅ በኩል ወደ ዋሻው ሲገባ ጌታ በተወለደበት 14 ቅድስት ያለው በብር የተለበጠ ኮከብ እናገኛለን። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቅዱስ ስፍራ ነው ይባላል። ለተሳላሚዎች ለጎብኚዎችም ከጧት እስከ ማታ ክፍት ነው። የተለያዩ የክርስትና እምነት ተከታዮች ጸሎትና መስዋዕት በየተራ ያቀርቡበታል። ከዚህ የ2 ሜትር ርቀት ላይ ሕፃኑ ያስተኛችበት ግርግም እናገኛለን። ይህ ስፍራ የሰብአ ሰገል መታሰቢያ የፈራንሲካን ካቶሊክ እምነት ተከታዮች ጸሎትና መስዋዕት የሚያቀርቡበት ነው። በምዕራብ በኩል ከዋሻው ሲወጣ በቀኝ በኩል መንበር ይታያል። ይዞታው የአርመን ኦርቶዶክስና በቤተልሔም ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሻና የሶሪያ ኦርቶዶክስ ገዳማት ይገኛሉ። በዚህ ቦታ ይህም ብቻ አይደለም። ወደ ዋናው አውደ ምሕረት ወደ ላይ ከፍ ብለን ስንወጣ ከግርግሙ ወደ ላይ ወጥተን ፊት ለፊት ስናይ አውደ ምሕረት ይገኛል። በአውደ ምሕረቱ ላይ 48 አምዶች ይገኛሉ። ቤተ ክርስቲያኑ በንግሥት እሌኒ ጊዜ በቆስጠንጢኖስ ዘመን መንግስት የተሰራ ነው ይባላል። የኢየሩሳሌም ንጉሥ ቆስጠንጢኖስ ወይም እሌኒ ንግሥት እሌኒ ካሰራቻቸው አብያተ ክርስቲያናት ሳይፈርስ የቆየው ይህ ቤተ ክርስቲያን ብቻ ነው ይባላል። ስለዚህ ለምልክት የሆናችሁ ይህ የምታዩት ታችኛው የሆነ እብነ በረድ የወርቃማ እብነ በረድ ያለበት ይህ ቤተ ክርስቲያን እንግዲህ በንግሥት እሌኒ ጊዜ የነበረ ያልተነካ ይሄ ለምስል የተቀመጠ ነው ማለት ነው። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ከብዙ በጥቂቱ ይህን ይመስላልና ከበረከቱ ከረድኤቱ ለእኛም ይድረስ እንላለው። የዛሬው ርዕሳችን በዚህ ያበቃል።